አንቶኒ ቴይለርን ታውቃቸዋላችሁ ብዙዎቻችሁ ብዬ አስባለሁ። የእንግሊዝ ፕሪሚየር ሊግን የሚከታተልም ሰው እንዲሁ አውሮፓ መድረኮችም ላይ ይገኛሉና ሪታየር አድርገዋል። ነገር ግን ስለ እሳቸው ሪታየርመንት ለማውራት ሳይሆን እሳቸውን በተመለከተ ሁሌ ከማስታውሰው ነገር መካከል ከ2022-23 የዩሮፓ ሊግ ፋይናል ሮማ ቨርሰስ ሴቪያ የነበረው ጨዋታ አወዛጋቢ የነበረ አወዛጋቢነቱ ሜቢ ሜዳ ላይ ባለው ነገር አይመስልኝም። ከሜዳ ውጭ ግን በተደረገባቸው ነገር እግር ኳስን ወደ ሌላ ጽንፍ ወስዷል ተብሎ ቢታሰብ አንድ ገጠሜ ነበረ። ሞሪኒሆ ብዙ ነገር ብለዋቸዋል እና እሳቸውም የማይረሱት አጋጣሚ እንደሆነ የሚናገሩበት ነው እና ስለዛ ጉዳይና እግር ኳስስ በዛ ልክ መሄድ አለበት ወይም መጦፍ እንደዚህ የአንድን ግለሰብ እንትን በሚነካ መልኩ መገለጽስ አለበት በምንም በተሸናፊም ወገን በአሸናፊስ ወገን የሚለውን እኔ ሁልጊዜ ስለሚያስገርመኝ ነው። እግር ኳስን እንደ ህይወትና ሞት ልንወስደው ይገባል ብዬ አላምንም እና ያንን ጉዳይ እስቲ በተመለከተ አንድ ትንሽ ነገር ለማለት ነው። ላይክ፣ ሼር፣ ሰብስክራይብ እናድርግ። ቀጣይ የሚቀጥሉት ቪዲዮዎች ላይ አሁን የዓለም ዋንጫም ስላለቀ ስለ ፕሪሚየር ሊግ ስለ ዝውውሮች ምናምን የተሰሙ አንዳንድ ነገሮችን እና የሚመጡት ተጫዋቾች ከፕሮፋይል አንጻር በምን መልኩ ደግሞ አንድን ቡድን ሊጠቅሙ ይችላሉ የሚለውን አብረን በቻልኩት አቅም እኔም ለማየት ሞክራለሁ። እናንተም ሰብስክራይብ እያደረጋችሁ ቻናሏን እንድናሳድጋት እጠይቃችኋለሁ እና ሮማ ቨርሰስ ሴቪያ በፔናልቲ ሹታውት ያለቀ ጨዋታ ነው ካልተሳሳትኩኝ። የዛኔ አንቶኒ ቴይለር ዳኛ ነበሩ። ሞሪኒዮ እንደምታውቋቸው እንኳን ተሸንፈው አሸንፈው እሳቸው የሚናገሩት ነገር ለሚዲያ በጣም ጥሩ ግብአት ነው ማለት መጻፍ ለሚፈልጉ ርዕስ የማያሳጡ ሰው ናቸው። ፕሬስ ኮንፈረንስም ላይ ከጨዋታው በኋላ በሚናገሩት ነገር ሜዳም ላይ ደግሞ አንዳንዴ በሚያሳዩት ጄስቸር ሪያክሽን ብዙ ነገር የሚያደርጉ ናቸው። እንደው አሁን እንኳን ያለፈውን አመት የምታስታውሱ ከሆነ ቤኔፊካ ከሪያል ማድሪድ ጃንሉካ ፕሪስቲያኒ የቪኒሲየስ ላይ የዘረኝነት ስድብ ሰንዝሯል በሚል ቪኒሲየስ ሪያክት አድርጎ ነበረ እንዲቀጣ ምናምን እና እሳቸው እንደውም ከልጁ ስድብ በላይ ያተኮሩት የቪኒሲየስ ጁኒየርን ሪያክሽን ላይ ነው እና እንደውም የሚያስወቅስ አይነት ሁሉ አስተያየት ነው። ሞሪኒዮ ፊገር ስለሆኑ ትልቅ ሰው ስለሆኑ ይሄንን ነገር በቃ ዝም ብለው መቃወም ነው ያለባቸው እንጂ ማስተባበል ምናምን አያስፈልጋቸውም በሚል እንደውም እኔ የሲቢኤስ ስፖርት ሆስት የሆኑትን እነ ቴሪ ሄንሪ፣ ማይካን ካራገር እና ሴቷ ደግሞ ኬት ስኮት አንድ ላይ በመሆን የተናገሩትን ነገር አስታውሳለሁ እና ሞሪኒዮ ይህንን ነገር እንትን ማለት እንደነበረበት ዝም ብሎ ይሄ ተገቢ ባልሆነ መንገድ ዘረኝነትን እግር ኳስ እንደማይፈቅድ መናገር ነበረበት። ዝም ብሎ ሰፖርት ለማድረግ ከመሞከሩ በፊት ምናምን የሚል አይነት ሀሳብ ያለው ነገር ነው መናገር የቻሉት የነበረው እና ሞሪኒዮ እንደዚህ አይነት ነገር በማድረግ ይሄ አወዛጋቢ ነገሮችን በማድረግ የሚታወቁ ናቸው። ፕሪሚየር ሊግም ከመጡበት ጊዜ ጀምሮ በቃ ለሄድላይን የተመቹ አሰልጣኝ እንደነበሩ ታስታውሳላችሁ እና እሳቸው እንግዲህ ከጨዋታው በኋላ በጣም ተናደው ነው። ብዙ ቢጫ ካርድ ነበረ። በተደጋጋሚ ወደ ቤንቾቹ ጋር እየሄዱ እንትን ለማለት ይሞክሩ ነበር። አንቶኒ ቴይለር ፎርዝ ኦፊሻል የነበሩት እርግጠኛ እንግዲህ በጣም ካልሆንኩ ይቅርታ ታደርጉልኛላችሁ የማይክል ኦሊቨር ነበሩ እና አስቸጋሪ ነበረ። ብዙ ካርድ ተመዟል። 7ቱ ለሮማ ተጫዋቾች ነበር የነበረው እና ሞሪኒዮ በእጃቸው ሁሉ 7 የሚል ምልክት ሲያሳዩ ነበር። 7 ቁጥርን ሚኒንግ በጣም አጌነስታስ ነው እንዴ ስፓኒሽ ነው እንዴ ይሄ ሰውዬ እስከ ማለት የሚያደርስ አስተያየት እና በጣም አስቸጋሪ ነበር። ሜዳ ውስጥ እሺ ይሁን ችግር የለውም በቃ ሜዳ ውስጥ ሰው ነርቪ ሊሆን ይችላል ምናምን እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ማንም ካልም የምትሉት ሰው በኋላ ሊበሰጫጭ ሊናድድ ይችላል። ነገር ግን የእሳቸው እዛ ጨዋታ ላይ ለየት የሚያደርገው ነገር ምንድነው? ወደ ይሄ መኪና ማቆሚያው ፓርኪንጉ ሄደው ጠብቀው እስኪመጡ ድረስ ዲስግሬስፉል ነበር ዳኝነት ብለው ሰድበው አቢዩዚቭ ነበረ። የእሳቸው መናገር ደግሞ ሌላ የፈጠረው ኮንሲኩዌንስ ፈጠረ። እዛም እሺ ይሁን አላቆመም። ቀጥሎ ደግሞ እሳቸው የአንቶኒ ቴይለር ከቡዳፔስት ኤርፖርት ለማምለጥ ወይም ደግሞ ለማምለጥ ስላችሁ ሊሄዱ ሲሉ የተናደዱ የሮማ ደጋፊዎች ደግሞ ይበለጠና
የሞሪኒዮ አክሽን ይህንን ነገር ይበለጠ እንዲጎላ እንዲሄድ አድርጎታል ብለው ያምናሉ። ምክንያቱም አንዳንድ ጊዜ በየትኛውም ሁኔታ ነው፣ ለእግር ኳስም ብቻ አይደለም፣ ኦፒኒየን ሊደር የሆኑ ወይም ደግሞ ፊገር የሆኑ ሰዎች ለሚያደርጉት ነገር ሪስፖንስብል መሆን ያለባቸው ለራሳቸው ብቻ አይደለም። ሰው የሆነ ኃላፊነት ላይ ወይ የሆነ ሊታይ የሚችል ቦታ ላይ ሰው እነሱን የሚመለከትበት ደረጃ ላይ ከደረሱ በኋላ የሚኖሩት እንደ ራሳቸው ፍላጎት ብቻ ሳይሆን ሌላው ማሱንም ባማከለ መልኩ ነው። እዚህ ነገር ላይ ሪያክት ማድረግ እኔን ተከትሎ የሚሰማ ብዙ ሰው አለ። ያ ሰው ደግሞ ምን ሊል ይችላል የሚለውን ኮንሲደር ባደረገ መልኩ ኃላፊነት ሊወስድ ይገባል ተብሎ ይታሰባል እና እሳቸው ያንን ነገር ማድረጋቸው የበለጠ ለዛኛው ነገር መነሻ እንደሆነ ጭምር ነው የሚነገረው። የአንቶኒ ቴይለርን አንድ ቃለ መጠይቅ እየተመለከትኩኝ መጀመሪያ ቤተሰቤን ለምን ወሰድኩ የሚል አይነት ስሜት ባይሄዱ ራሱ በሚል ስሜት ውስጥ እንደነበሩ፣ ከዛ በኋላ ደግሞ ወስደውም እንደማያውቁ፣ ምክንያቱም እሳቸውም ቢሆኑ ማንም ሰው ቢሆን አንቶኒ ቴይለር የደረሰባቸውን ነገር በእሳቸው ቦታ ሆኖ መጋፈጥ መቀበል አይፈልግም እና ቤተሰቦቻቸውንም የሚያሳዝን እሳቸውንም ቅር ያሰኘ ጉዳይ ሆኖ ነው ያለፈው። የዳኞች አንድ ጋላገር የሚባሉ እንትን ነበሩ እና እሳቸው የሰጡት አስተያየት በወቅቱ ምንድን ነው ትክክል እንዳልሆን እና ሞሪኒዮን በቃ ትክክለኛ አክሽን እንዳላረገ አይነት ሀሳብ ነበር የተናገሩት። ሞሪኒዮ ቅጣት ደርሶባቸዋል የ4 ጨዋታ ምናምን። ሮማም ይህንን ነገር ያወገዘ ይመስለኛል በወቅቱ። ግን እግር ኳስ አያችሁት ሄዶ በዚህ ደረጃ ሪያክት እስከ ማስደረግ ሲደርስ ይደብራል። በወቅቱ ምንም ሊሆን ይችላል፣ የዳኝነት ውሳኔ ስህተትም ሊኖሩ ይችላል። በቃ እግር ኳስ እስከነ ኢንኮንሲስተንሲው ነው ብዙ ሰው ሊወደው የሚገባውም። ቫርም ኢንትሮዲውስ የተደረገው ለዚህ ነው። አሁን በቃ እንደው በተቻለ አቅም የዳኝነትን ኢረር ሚኒማይዝ ለማድረግ ብዙ ነገሮች ይደረጋሉ። ግን እግር ኳስን ከስህተት በፍጹም ነፃ ሙሉ በሙሉ ይደረጋል ተብሎ ግን አይታሰብም እና አንዱ ዳኛ የሚወስነው ውሳኔ ከአንደኛው ዳኛ ጋር በተመሳሳይ ኢንሲደንት ሊለያይ ይችላል። ይሄ ኢንኮንሲስተንሲ ነው እንጂ ሌላ ችግር ነው ተብሎ አይታሰብም እና ብዙዎቹ እዛ ነገር ላይ ያተኩራሉ። ደጋፊዎችም የቲሙን ፐርፎርማንስም ጥሩ እንኳን ባይሆን ያው ዳኛውን ብሌም ማድረግ በጣም ቀላልም ነገር ስለሆነ ማለት ነው እና እንደ ስኬፕ ጎት ይሆናሉ፣ ማምለጫ ይሆናሉ ዳኞች እና ይሄ ነገር ይገርመኛል። ሁል ጊዜ ነው ዳኛ ልክ ነው፣ በጣም የሚያጠፉ የሆነ ክሩሻል ውሳኔዎች ይኖራሉ። አንዳንዴ ውጤቱን ኔጌቲቭሊ ሊቀይሩ የሚችሉ አንድን ቲም ደግሞ ፖዚቲቭሊ፣ ግን በዛ ደረጃ ተደርጓል ብዬ አላስብም። የዛ ጨዋታ ዕለት አወዛጋቢ ነገሮች ሊኖሩት ይችላሉ፣ ግን እግር ኳስ እንደ የትኛውም ነገር ማወዛገቡ የማይቀር ነገር ነው። በአንዱ ውሳኔ አንዱ ሊስማማ ይችላል፣ ላይስማማ ይችላል እና መመልከት ያለብን እስከዚህኛው ኢንኮንሲስተንሲ ነው በሚለው ነው እኔ የምስማማው። ያንን ሁሉ ድንበር አልፎ ነው እሳቸው ላይ ያን ነገር የተደረገው። ጥሩ ነው ብዬ የማላምነው ነገር ነው እና እሳቸው ሪታየር አድርገዋል የሚለውን ለመናገር ስለፈለግኩኝ ነው። ሞሪኒዮን በእርግጠኝነት ለላይፍ ታይም ነው የማይረሳቸው። ብዙ ነገር እንዳደረሱባቸው ይሰማኛል። ትራውማው ቀላል አይደለም። ሞሪኒዮን እንግዲህ ከዛ በኋላ ይቅርታ ይጠይቁ አይጠይቁ እርግጠኛ አይደለሁኝም፣ ግን ቴይለርም ሞሪኒዮን አይወዷቸውም ብዬ እንዳስብ ነው የሚያደርገኝ። ሞሪኒዮም በቴይለር ውሳኔ በጣም የሚቆጩበት እንደሆነ ገምታለሁ። እንግዲህ እሳቸው ሪታየር ማድረጋቸውን ተከትሎ ነው ይሄ አጋጣሚ ትዝ የሚለኝና በደንብ ገፋ ተደርገው ዳኞች ላይ ከተደረጉ ተጽዕኖች መካከል ሞሪኒዮ ያደረጉትና በሮማ ደጋፊዎች የተደረገው ድርጊት አንዱ ስለሆነ እናስታውሰው በሚል ነው። በቀጣይ ቪዲዮዎች የዝውውር ዜናዎች ምናምን በምን መልኩ የሚመጡት ተጫዋቾች ሊዋሃዱ ይችላሉ ምናምን የሚለውን ነገር አንዳንድ ነገር እናወራለን። እስከዛው ሳብስክራይብ፣ ላይክ፣ ሼር እናድርግ። ቴንኪዩ